በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የካቲት 16 ቀን የእናታችን የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ የካቲት 16 ቀን ኪዳነ ምሕረት እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል እናታችን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን የተቀበለችበት ዕለት ስለሆነ ነው። ታዲያ የምሕረት ቃል ኪዳን የተቀበለችበት ዕለት ስለሆነ ነው ብለን ብቻ ማለብ ሳይሆን ይህንን የምሕረት ቃል ኪዳን እንዴት ነው የተቀበለች የሚለውን ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ ከቃሉ ትርጉም ጀምሮ አንስተን ስንመለከት ኪዳን ማለት ምን ማለት ነው ስንል ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ቃል ኪዳን፣ ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። በሌላ በኩል ደግሞ ኪዳን የጸሎት ስም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ጸሎተ ኪዳን ተብሎ ይጠራል ማለት ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ወይም ደግሞ ውል ስምምነት የተቀበለችበት ዕለት ደግሞ ኪዳነ ምሕረት ተብሎ ይጠራል ማለት ነው። ታዲያ በየዓመቱ የካቲት 16 ቀን የምናከብረው ይህንን ታላቅ ክብረ በዓል ነው። ይህ ታላቅ ክብረ በዓል ሲከበር ታሪኩ እንደምንድን ነው ስንል እመቤታችን ቅድስት ድንግል ማርያም ልጇ ካረገ በኋላ ወደ መቃብሩ እየሄደች ዘወትር ትጸልይ ነበረ። ታዲያ አይሁድ ለምቀኝነት አያርፉምና በድንጋይ ወግረን በእሳት አቃጥለን እንጥላታለን ብለው ጠባቂ መደቡባት። እነዚያ ጠባቂዎች እርሷ ወደ መቃብሩ ስፍራ ስትመጣ ተመልክተው ይዘዋት ሊገድሏት ሊያቃጥሏት ነው የተመደቡት። ነገር ግን ተመድበው በዚያ ቦታ ላይ ቢመለከቷትም ሊያገኟት አልቻሉም። ከሩቅ ስትመጣ ያዩዋትና ዛሬ እንይዛታለን ሲሉ ከዓይናቸው ተሰውራ ጸሎቷን ፈጽማ ትሄዳለች። መላእክት ዘወትር ይላኩላታል፣ ይጠብቋት ነበረ። በኋላ ታዲያ መላእክት ወደ ሰማይ አሳርገው አብርሃም ይስሐቅና ያዕቆብ ወዳሉበት ወሰዷት። በዚያ ከወሰዷት በኋላ ከአዳም ጀምሮ እስከ መጨረሻ ያሉ መድኃኒት አግኝተናል፣ የሕይወት ወደብ ሆንሽን እያሉ ለእመቤታችን ለቅድስት ድንግል ማርያም ሰግደውላታል፣ አመስግነዋታል። ከዚያም በኋላ ታዲያ ወደ መንበረ ስብሐት ደረሰችና ልጇ እጇን ይዞ ወደ ውስጠኛው መጋረጃ ክፍል አስገብቶ ከጌትነቱ ዙፋን ላይ አስቀመጣት። ከዚህ በኋላ ዓይን ያላየውን ጆሮ ያልሰማውን የሰው ልብ ያላሰበውን ታላቅ ተድላ ደስታ ነገራት። ከመንበረ ስብሐት በግርጌ አባቷ ዳዊት በገና እየደረደረ እመቤታችን ቅድስት ድንግል ማርያምን ያመሰገናት ነበረ። ከዚያም በኋላ ታዲያ መላእክት ወደ ስቃይ ቦታ ወስደው ሁሉንም አሳዩአት። እመቤታችን ቅድስት ድንግል ማርያም ያንን የስቃይ ቦታ ስትመለከት እጅጉን አዘነች። ትሎ የማያንቀላፋበት ጥርስ ማፋጨትና ለቅሶ የሚበዛበት እሳቱ የማይበርድበት ቦታ ነውና ያንን ቦታ ስትመለከት ያንን የስቃይ ቦታ ስትመለከት መብራን ድንግል ማርያም እጅጉን አዘነች። ወገኖቼ ከዚህም በኋላ እንዲህ አለች፣ ወደዚህ የስቃይ ቦታ እንዳይመጡ ለሰው
ልጆች ማን በነገራቸው እያለች እመቤታችን ቅድስት ድንግል ማርያም እጅጉን አዘነች። በምድር የሚመላለሱ በክፉ ምግባር ውስጥ ያሉ ሰዎች ወደዚህ የስቃይ ቦታ እንዳይመጡ ማን በነገራቸው? ከክፉ መንገዳቸው ተመልሰው በጎ ሥራዎችን ሰርተው ወደዚህ የስቃይ ቦታ እንዳይገቡ ማን በነገራቸው? ይህንን የስቃይ ቦታ ማን ባሳያቸው? ያለች እመቤታችን ቅድስት ድንግል ማርያም በሲኦል የሚሰቃዩ ነፍሳትን ስትመለከት በምድር ላይ በሥጋ ለሚመላለሱ ሰዎች እጅጉን አዘነች። ወገኖቼ ርኅት ናትና አዛኝት ናትና ወደዚህ እሳት እንዳይመጡ ምን ላድርግ እያለች ትተክዝ ታዝን ነበረ። ከዚህም በኋላ የካቲት 16 ቀን በተለየ ሁኔታ ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ትማጸነው ዘንድ ጀመረች። ልጄ ሆይ በአባትህ በእግዚአብሔር አብ ክርስቶስ በተባለ ስም ከአንተ ጋር ሕልው በሆነ በጰራቅሊጦስ እለምንሃለሁ፣ ዛሬ ጸሎቴን ልመናኝ ስማኝ ያለች እመቤታችን ቅድስት ድንግል ማርያም የካቲት 16 ቀን ልጇን ትለምነው ዘንድ ጀመረች። 9 ወር ከ5 ቀን በተሸከመች ማኅፀኔ ከሀገር ወደ ሀገር ስለመሰደዴ ረሃቡን ጥሙን አንተን በጀርባ አዝዬ ስለመቀበሌ ጸሎቴን ልመናዬን ስማኝ ያለች ስትማጸን ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፍ መላእክትን አስከትሎ ወደ እርሷ መጣ። ከዚህም በኋላ እርሷም እንዲህ አለች፣ ልመናዬን ስማ፣ ቃሌንም አድምጥ፣ እኔ እናትህ አገልጋይ የምለምንህ ይህ ነው አለች። ከዚህም በኋላ የምትለምነውን ስትናገር እንዲህ አለች እመቤታችን፣ በስሜ ቤተ ክርስቲያንን የሚሠራውን መታሰቢያን የሚያደርገውን ለታረዘ የሚያለብሰውን ለተጠማ የሚያጠጣውን ለተራበ የሚያበላውን ያዘነውን የሚያረጋጋውን የምስጋናን መጽሐፍ የሚጽፈውን የሚያጽፈውን ልጆቹን በስሜ የሚሰይመውን በበዓሌ ቀን የዘመረውን ማኅሌት የቆመውን ዓይን ያላየውን ጆሮ ያልሰማውን ዋጋ ክፈለው፣ ከሲኦል እሳት ነፃ አውጣው ብላ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጠየቀችው፣ ተማጸነችው። ልብ በሉ ወገኖቼ፣ በቤታችን ይህን ጠየቀችው ከዚያ ከሲኦል እሳት እኛ ልጆቿ እንድንድን ነው። ወደዚያ የስቃይ ቦታ እኛ ልጆቿ እንዳንገባ ነው ወገኖቼ። ስሟን ጠርተን በስሟ የተራበ አብልተን የተጠማ ጠጥተን ልጆቻችንን በስሟ ሰይመን እንዲሁም ደግሞ በበዓሏ ቀን ዘምረን ማኅሌቱን ቆመን በዚህ የምሕረት ቃል ኪዳን ምሕረትን እንድናገኝ እመቤታችን ቅድስት ድንግል ማርያም ልጇን ለመነችው። በዚህ ጊዜ ልጇ ይሁንልሽ አላት። የሰጣትም ቃል ኪዳን እንደማይታበል ሲያረጋግጥላት በራሱና በአባቱ በቅዱስ መንፈሱ ስምም ማለላት ማለት ነው። ከዚህ የበለጠ ቃል ኪዳንን ሰጣት እግዚአብሔር አምላክ። ስለዚህ ይህንን ቃል ኪዳን የተቀበለችበት ቀን ስለሆነ ኪዳነ ምሕረት ተብላ ይህች ዕለት የካቲት 16 ቀን በታላቅ ድምቀት ትከበራለች ማለት ነው። ለእኛ ለሰው ልጆች ሁሉ እናታችን እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበት ዕለት ስለሆነ ኪዳነ ምሕረት ተብላ ይህች ዕለት ትከበራለች። እዚህ ጋር ግን አንድ ልናስተውል የሚገባ ነገር አለ። ብዙ ሰዎች ኪዳነ ምሕረት ብለን ስናክብር ሌላ፣ ድንግል ማርያም ብለን ስናክብር ደግሞ ሌላ የሚመስላቸው ሰዎች አሉ። ኪዳነ ምሕረት ሌላ ናት፣ ድንግል ማርያም ሌላ ናት ብለው እንደዚያ የሚያስቡ ሰዎችም አሉ። በአንድ ወቅት ላይ ምን ሆነ መሰላቸው? አንድ ሰው ልጆች ናቸውና ወደ እርሱ ቀርበው ኪዳነ ምሕረት ማናት? ድንግል ማርያምስ ማናት? ብለው ይጠይቁታል። ያ ሰው ምንም ነገር አያውቅም ነበርና አላውቅም ብሎ መመለስ ሲችል ስቶ ልጆቹንም አሳተ። ምን ብሎ ስንል ድንግል ማርያምና ኪዳነ ምሕረት የእህትማማቾች ልጆች ናቸው ብሎ መለሰላቸው ይባላል። ልብ በሉ። ስለዚህ እንዲህ አይነት ስህተት ልንሳሳት አይገባም። ብዙ ሰዎች ግራ የሚገባቸው ሰዎች ሊኖሩ ይችላሉ። እመቤታችን ቅድስት ድንግል ማርያም ናት ዛሬ በዛሬቱ ዕለት ለሁላችን የሚሆን የምሕረት ቃል ኪዳን የተቀበለችልን። ስለዚህ ነው ይህንን ክብረ በዓል ኪዳነ ምሕረት የምሕረት ቃል ኪዳን ብለን ክብረ በዓሉን እናከብራለን እንጂ እመቤታችንንም የምሕረት ቃል ኪዳን ብለን እንጠራታለን እንጂ እመቤታችን ቅድስት ድንግል ማርያም ናት። ታዲያ እመቤታችን ቅድስት ድንግል ማርያም ዛሬ የካቲት 16 ቀን የተቀበለችው የምሕረት ቃል ኪዳን ለዘላለም የሚሠራ መሆኑን የማይታበል መሆኑን ደግሞ በተአምረ ማርያም ላይ ብዙ ተአምራት ተጽፈው እናገኛለን። በዚህ የምሕረት ቃል ኪዳን ምሕረት ያገኙ ብዙ ሰዎች ተመዝግበው እናገኛለን፣ በተአምረ ማርያም ላይ ማለት ነው። ቤተ ክርስቲያናችንም ታዲያ ዛሬ የካቲት 16 ቀን ኪዳነ ምሕረት ብላ እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበትን ዕለት ስታስተምረን ከተአምረ ማርያም ላይ በዚህ የምሕረት ቃል ኪዳን የተጠቀሙ ምሕረት ያገኙትን ጠቅሳ ታስተምረናለች ማለት ነው።
ከነዚህ መካከል አንዱ በታምረ ማርያም ላይ ተመዝግቦልን የምናገኘው የስምዖን ታሪክ ነው፣ ወይም ደግሞ የበላዔ ሰብ ታሪክ ነው። ይህስ እንደምንድን ነው? በእመቤታችን በቅድስት ድንግል ማርያም የምህረት ቃል ኪዳን እንዴት ነው ምህረት ያገኘው የሚለውን ስንመለከት ስምዖን የሚባል ሰው አንገቤን በምትባል ሀገር ላይ ይኖር ነበረ። ይህ ሰው እንደ አባቱ እንደ አብርሃም እንግዳ እየተቀበለ በደግነት ይኖር የነበረ ታላቅ ሰው ነው። እንግዶችን በመቀበል ደስ እያለው መልካም ሥራዎችን የጽድቅ ሥራዎችን እየሠራ የሚኖር ታላቅ ሰው ነው። ታዲያ በደግነት ሲኖር የበጎ ሥራ ጠላት የሆነው ሰይጣን ዲያብሎስ በእንግድነት ወደ እርሱ መጣና እጅጉኑ ታላቅ ፈተናን አቀረበለት። ታላቅ ጥያቄን ጠየቀው። ምን የሚል ጥያቄ ስንል ልጅህን እረድልኝ፣ አለበለዚያ እህል ውሃ አልቀምስም አለው። በዚህ ጊዜ ያ ታላቅ ሰው ስምዖን እጅጉኑ አዘነና እንዲህ አለ፣ አብርሃም ልጁን ሰጥቶ መቼ ተጎዳ? ስለዚህ እኔም ልጄን ልሰጥ ይገባል ብሎ ልጁን አረደና ለዛ ለሰይጣን ዲያብሎስ በሰው ተመስሎ ለመጣው ሰይጣን ዲያብሎስ አቀረበለት። ካቀረበለት በኋላ ያ ሰይጣን ዲያብሎስ አሁንም ፈተናውን አላቆመም። ልጁን ካሳረደው በኋላ ቅመሰው አለው። አይሆንም አልቀምስም አለ ስምዖን። በዚህ ጊዜ አንተ የማትቀምስ ከሆነ አንተ ሰርተ ያቀረብክልኝ የማትቀምስ ከሆነ እኔም አልቀምስም አልበላም አለው። ግድ መቅመስ አለብህ አለው። በዚህ ጊዜ ግድ መቅመስ አለብህ ሲለው ከልጅ ያልሆንኩ ብሎ ጣቱን ነክሮ ቀመሰው። የልጁን ሥጋ ቀመሰ። የልጁን ሥጋ ጣቱን ነክሮ ቢቀምሰው ሰይጣን ተዋህደውና ሁሉንም የልጁን ሥጋ ጠራርጎ በላ። ከዚህ በኋላ እህል የማይቀምስ ሆነ። ከቤተሰቡ ጀምሮ እስከ ጎረቤቱ ድረስ የ78 ሰዎችን ሥጋ በላ። ከዚህ በኋላ እህል ከምበላ ሞት ይሻለኛል ብሎ 3 ገጀሮችንና ውሃ የሚጠጣባትን ጥቂት የውሃ ዕቃ ይዞ ወጣ ከቤቱ። ወደ አንድ ገበሬ ተጠግቶ ያንን ገበሬ ሊበላው ወደ እርሱ ተጠግቶ እነዚህን በሬዎችን በእነዚህ ጦሮች ለውጠኝ ያለ እርሱን ሊበላው ወደዚያ ገበሬ ሲጠጋ ገበሬው አስቀድሞ አውቆበት ነበርና አንተ በላዔ ሰብ አይደለ? አንተ የብዙ ሰዎችን ነፍስ ያጠፋ ብዙ ሰዎችን የበላኸው አንተ አይደለህን? ብሎ አለው። በዚህ ጊዜ ያ ገበሬ አስቀድሞ እንዳወቀበት ስላወቀ ለካ ብዙ ሰዎች ይህንን አመሌን አውቆብኛል ብሎ እርሱን ትቶት ከእርሱ ሄደ። እርሱን ትቶት ከእርሱ ሲሄድ ሳለ በመንገድ ላይ አንድ ሰው ከሩቅ ሲመጣ አየውና እርሱን ሊበላው ወደ እርሱ ሄደ። ያንን ሰው ሊበላው ወደ እርሱ ከሄደ በኋላ ወደ እርሱ ተጠግቶ ሲመለከተው ያ ሰው ግን ሰውነቱ በቁስል ነፍሮ ነበረ። ሙሉ ሰውነቱ በቁስል የቆሳሰለ ነበርና ያንን መብላት ተጸየፈ። ተጸይፎ ትቶት ሲሄድ ሳለ ያ በቁስል የተመታው ሰው እንዲህ አለው፣ ስለ ቅዱስ ገብርኤል ስለ ቅዱስ ሚካኤል ብለህ ከያዝከው ውሃ ጠጣኝ አለው። ዝም አለ። ስለ አጋዕዝተ ዓለም ስለ ቅድስት ሥላሴ ብለህ ውሃ ጠጣኝ ብሎ ጠየቀው። አሁንም ዝም አለ። ለሦስተኛ ጊዜ ስለ ቤዛዊት ዓለም ስለ ቅድስት ድንግል ማርያም ብለህ ከያዝከው ውሃ አጠጣኝ አለው። ያን ጊዜ በላዔ ሰብ ወይም ደግሞ ስምዖን የያዘው ሰይጣን ለቅቅ አደረገውና እንዲህ አለ፣ ስም አጠራሯ ምን ያምር፣ እስቲ ድገማት አለው። በዚህ ጊዜ ያ በቁስል የተመታው ሰው ለስምዖን ወይም ደግሞ ለበላዔ ሰብ እንዲህ አለው፣ ደገመለት። ስለ ቤዛዊት ዓለም ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለህ ከያዝከው ውሃ ጥቂት አጠጣኝ አለው። በዚህ ጊዜ በላዔ ሰብ ወይም ደግሞ ስምዖን ይቺ እንደምታድን እንደምታስምር በልጅነቴ ሰምቻታለሁ ብሎ ከያዘው የውሃ መጠጫ ጥቂት አቀመሰው። ወገኖቼ አጠጣው አይባልም፣ አቀመሰው። ለምን ካልን ደግሞ እርሱ ያጠጣው ውሃ እጅጉኑ ጥቂት ነበረች። ያቺ ውሃ ጉሮሮን እንኳን አላራሰችለትም። ጥቂት አቀመሰው፣ ጠባ አደረገለትና አለቀብኝ፣ ጨረስክብኝ ብሎ ትቶት ሄደ። ወገኖቼ ለዚያ በቁስል ለተመታው ሰው ይህ በላዔ ሰብ ወይም ደግሞ ስምዖን ጥቂት ጥርኝ ውሃን ያቀመሰው። ጥቂት ማለት ነው፣ ጉሮሮ እንኳን የማታርስ ውሃን ያጠጣው ያቀመሰው። ስለማን ካልን ስለ እመቤታችን ስለ ቅድስት ድንግል ማርያም ስም ብሎ አዎ እንደምታስምር እንደምታድን አውቃለሁ ሰምቻለሁ ብሎ እንደሚድንባት ምሕረት እንደሚያገኝባት አምኖ ጥቂት ጥርኝ ውሃ ቀመሰ። ከዚያ በኋላ ግን
በልዓይሰብ ወይም ደግሞ ስምዖን ያችን ጥርኝ ውሃ ካቀመሰ በኋላ ማንንም ሰው ሌላ ሰው አልበላም። ማንንም ሰው ሳይበላ ቀጥ ብሎ ወደ ገዳም ወይም ደግሞ ወደ ዋሻ ገብቶ ተጸጽቶ ሲያለቅስ ሲያነባ ሲተግዝ በዚያው ሞተ። መላእክተ ጽልመት ነፍሱን ይዘው ሊያስፈርዱበት ወደ ጌታ ዘንድ ሄደው በጌታ ፊት አቆሟት። ይችን የበልዓይሰብን ነፍስ ይዘው ማለት ነው። እመቤታችን ቅድስት ድንግል ማርያም በዚህ ጊዜ መጥታ እንዲህ አለች። ስለ በልዓይሰብ ስለ ስምዖን በልጇ በወዳጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ቆማ ተማጸነችለት። እንዲህ አለች እመቤታችን፣ ቃል ኪዳኔን አስበ ይህችን ነፍስ ማርልኝ አለችው ልጇን። ጌታችንም እንዲህ አለ፣ ውሻ ይማራልን? እኔን የካደ የ78 ሰዎችን ሥጋ የበላ ነፍስ በምን ምግባሩ ይማራል? እንዴት ስልማርልሽ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም እንዲህ አለች፣ ስምሽን የጠራውን እምርልሻለሁ ብለኸኛል አለችው። ቃልህ ይታበላልን አለችው። በስሜ የተጠማ ጠጥቷልና ማርልኝ አለችው። ጌታችንም ታዲያ እንዲህ አለ፣ ያጠጣው ውሃ ከ78ቱ ነፍሳት ጋር ይመዘን አላት። ከ78ቱ ነፍሳት ጋር ያጠጣው ውሃ ሲመዘን ነፍሳቱ ቢመዝኑ እመቤታችን ቅድስት ድንግል ማርያም ጥላዋን ጣል አድርጋበት ጥርኝ ውሃ መዘነች ማለት ነው። በዚህም መላእክተ ጽልመት እርሷ ሳለች ብለው አፍረው ተመለሱ። መላእክተ ጽልመት የመጡት ወደ ሲኦል እሳት ይዘውት ሊሄዱ ሊጥሉት ነበረ። ነገር ግን እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ ጌታችን አስቀድሞ የምሕረት ቃል ኪዳንን ገብቶላታልና እመቤታችን ቅድስት ድንግል ማርያም አስምረዋለች ማለት ነው። እነዛ መላእክተ ጽልመት አፍረው ተመለሱ። በአንጻሩ ደግሞ መላእክተ ብርሃናት መጥተው ነፍሱን በእልልታና በይባቤ ወደ ገነት አገቧት ወገኖቼ። በዚህም ታዲያ አማላጅነቷ የታመነ የልጇ ቃል ኪዳን የጸና እንደሆነ ታወቀ፣ ተረዳ። ስምዖንም የግብር ስሙ በልዓይስጋ ሰብ ይባላል። የመታሰቢያ ዕለትም ታዲያ ዛሬ የካቲት 16 ቀን ነው ወገኖቼ። ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበት ዕለት እንደሆነ ስናክብር የእርሷ የምሕረት ቃል ኪዳን ደግሞ ምን ያህል ኃይል እንዳላት የምሕረት ቃል ኪዳኗ ደግሞ የዘላለም እንደሆነ በታምረ ማርያም ላይ ከተጻፉ ተአምራት መካከል አንዱን አንስተን ተመለከትን ማለት ነው። ስለዚህ ድንግል ማርያም ዛሬ የካቲት 16 ቀን በልጇ መቃብር ጸሎትን ማዘውተሯ፣ ለስሟ በጎ ላደረገ ሁሉ ከልጇ ቃል ኪዳን መቀበሏ፣ በአማላጅነቷ ነፍሳትን የምታስምር መሆኗ፣ ስምዖን ለድሃ ውሃ ማጠጣቱ፣ ስምዖንን ደግሞ በጥላዋ ከሲኦል እሳት ማውጣቷ በዚህ ዕለት በስፋት ይነገራል ማለት ነው። ልብ በሉ። ስለዚህ ዛሬ ይህንን ክብረ በዓል ስናክብር አንድ ልናስተውል የሚገባ ነገር አለ። ኪዳነ ምሕረት ብለን ስናክብር እመቤታችን ቅድስት ድንግል ማርያምን እያመለከን የሚመስላቸው ሰዎች አሉ። ነገር ግን እኛ የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ። ይህንን በደንብ ልታውቁ ያስፈልጋል። ዛሬ ይህንን ክብረ በዓል ስናክብር ኪዳነ ምሕረት ስንል የምሕረት ቃል ኪዳን ማለታችን ነው። በዚህ ውስጥ ታዲያ ምሕረት አድራጊው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምሕረት ተቀባዩ ደግሞ የአዳም ዘር በሙሉ ነው። በእመቤታችን በቅድስት ድንግል ማርያም አማካኝነት የአዳም ዘር በሙሉ የምሕረት ቃል ኪዳን በዛሬው ዕለት ተቀብሏል ማለት ነው። በዚህ ቃል ኪዳንም የምንጠቀመው እኛው ነንና ስለ ቅዱሳኑ ብሎ የሚምር አምላክ ስለ ምሕረት ቃል ኪዳኗ ሲል እንዲምረን በቅዳሴ ጊዜ ዘወትር ስሟን እያነሳን ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን እያልን እመቤታችን ቅድስት ድንግል ማርያምን እንማጸናታለን፣ እንለምናታለን። ስለዚህ ይህን ልታስተውሉ ያስፈልጋል። በእመቤታችን በቅድስት ድንግል ማርያም አማካኝነት የምሕረት ቃል ኪዳን የተቀበልንበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ ለአዳም ዘር በሙሉ በእናታችን በእመቤታችን በቅድስት ድንግል ማርያም አማካኝነት የምሕረት ቃል ኪዳን የዘላለም የምሕረት ቃል ኪዳን የሰጠበት ዕለት ነውና ይህንን ነው ዛሬ ታላቅ ክብረ በዓል አድርገን የምናከብረው ማለት ነው። ይህ ደግሞ ምንጩ የት ነው? ከምንድን ነው የምናገኘው ብላችሁ የምትጠይቁ ሰዎች ካላችሁ መጽሐፈ ስንክሳርን፣ መዝገበ ታሪክን፣ ተአምረ ማርያምን፣ ክብረ ቅዱሳንን ስትመለከቱ ዛሬ የተማማርናቸውን አስተምሮች ከነዚህ መጽሐፍታት
አንብባችሁ መረዳት ትችላላችሁ ማለት ነው። ስለዚህ ዛሬ ይህንን ክብረ በዓል ስለምን እንደምናክብር አጠር አድርገን ተመልክተናል። እኛ የተማርነውን ያወቅነውን ደግሞ ላላወቁት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርበት። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች አድርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።